ጀግናው ብሬክስ ሀበሻው እስልምናን ለመቀበል ዳር እያለ ነው እንግዲህ እያጠና ይገኛል። ስለ እስልምና እንግዲህ ወደ ተፈጠረበት ሃይማኖት ወደ ተፈጠረበት ዓላማ ኢንሻአላህ ከች በልና ይጠቀምበት። አላህ Subhanahu Wa Ta'ala ሂዳ ይስጠው። ሁላችሁም አግዙት በዱዓ ማለት ነው። ዱዓ እንግዲህ የማይመልሰው ነገር የለም። አላህ Subhanahu Wa Ta'ala ያጠመመውን የሚያቀናው የለም፣ ያቀናውን ደግሞ የሚያጠመው የለምና እሱ አላህ ቀጥተኛውን መንገድ ይምራው። አዳምጡት። አሰላሙ አለይኩም ብሎ በቀጥተኛው መንገድ ሳያበላሽ ነው። አሁን እዚህ ጋር ያየሁት እኔ ሰላምታውን ለቀልድ ወይም ለፌዝ ሳይሆን ቅንነት በተሞላው መንገድ አሰላሙ አለይኩም ለሚል ሰው ነን ሙስሊምስ የሆነ የእስልምና እምነት ተከታይ እንኳን ባይሆን ወአለይኩም ሰላም ተብሎ ቢመለስ ችግር እንደሌለበት አየው ማለት ነው። በሌላ ነገር ደግሞ ምን ታዘብኩ መሰለ፣ ምን አየው መሰለ፣ ወአለይኩም ብቻ ተብሎ የሚመለስበት ሪዝን ወይም ምክንያት ወአለይኩም ሰላም የማይባልበትና ወአለይኩም ተብሎ የሚመለስበት ቦታ ደግሞ ምን ላይ መሰለ፣ እኔ በጥንት ዘመን ይላል አንዳንድ አይሁዶች ለነቢዩ ሰለላሁ ዐለይሂ ወሰለም ሰላምታ ሲሰጡ አሰላሙ አለይኩም ሰላም በእናንተ ላይ ይሁን በሚል ፋንታ ድምፅ በመቀየር አሳሙ አለይኩም ሞት በእናንተ ላይ ይሁን ይሉ ነበር። ነቢዩም ለዚህ ተንኮል ምላሽ ሲሰጡ ወአለይኩም በእናንተ ላይ ይሁን ብለው ወይም ደግሞ የተመኛችሁትን ለራሳችሁን በማለት ነበር የሚመልሰው የሚል ደግሞ አነበብኩ። ሰው በእነዚህ ሁለት መካከል ልዩነቶች ምንድነው የታዘብኩት? ሰላሙ አለይኩም የሚለው ሰው ቅንነት በተሞላበት መንገድ ሳይሆን ሸር በተሞላበት ለጥፋት ወይም ለተንኮል ከሆነ ወአለይኩም ብለህ ነው የምትመልስለት። በቅንነት በፈገግታ ሰላምታውን በቀጥተኛው መንገድ ሰላሙ አለይኩም ብሎ ሰላምታ ለሚሰጥ ሰው ደግሞ ወአለይኩም ሰላም ብትመልስለት ችግር የለውም የሚል አነበብኩ ማለት ነው። ሰው هل هو صحيح ولا ማድሪ የሆነ በጣም ነው ጥያቄ የፈጠረብኝና ጥያቄ መፍጠሩ ብቻ ሳይሆን እኔ ላይክ ማወቋን የሼክ እብኑ ዑሰይሚን ንግግር አንድ ሙስሊም ያልሆነን ሰው በትክክለኛው መንገድ አሰላሙ አለይኩም ካለ ከተቻለ ወአለይኩም ሰላም ከእርሷ የበለጠች እርሷን የምታክል ወይም ደግሞ ከእርሷን የበለጠች አድርጋችሁ መልሱ የሚል ንግግር ሰማው። በጽሁፍ ነበር መጀመሪያ ቼክ ያደረኩት። ከዛም ግን በቪዲዮአቸውም ሰርች አድርጌ ቪዲዮአቸውን ለማግኘት ሞከርኩና በጣም ከብዙ ጥረት በኋላ ኦልድ ቪዲዮ ስለሆነ የቆየ ቪዲዮ ነውና ቪዲዮአቸውን አገኘውና በትክክልም እንደዛ ነው እንደዛ ብለው ሲናገሩ ሰማው። ምንድነው አንድ የሰው ልጅ አሰላሙ አለይኩም ብሎ በቀጥተኛው መንገድ ሳያበላሽ ነው። አሁን እዚህ ጋር ያየሁት እኔ ሰላምታውን ለቀልድ ወይም ለፌዝ ሳይሆን ቅንነት በተሞላው መንገድ አሰላሙ አለይኩም ለሚል ሰው ነን ሙስሊምስ የሆነ የእስልምና እምነት ተከታይ እንኳን ባይሆን ወአለይኩም ሰላም ተብሎ ቢመለስ ችግር እንደሌለበት አየው ማለት ነው። በሌላ ነገር ደግሞ ምን ታዘብኩ መሰለ፣ ምን አየው መሰለ፣ ወአለይኩም ብቻ ተብሎ የሚመለስበት ሪዝን ወይም ምክንያት ወአለይኩም ሰላም የማይባልበትና ወአለይኩም ተብሎ የሚመለስበት ቦታ ደግሞ ምን ላይ መሰለ፣ እኔ በጥንት ዘመን ይላል አንዳንድ አይሁዶች ለነቢዩ ሰለላሁ ዐለይሂ ወሰለም አላሁመ ሰሊ ወሰለም ዐላ ነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም። እንግዲህ አላህ Subhanahu Wa Ta'ala ያጠመመውን የሚያቀናው የለም፣ አላህ Subhanahu Wa Ta'ala ያቀናውን ደግሞ የሚያጠመው የለምና እንግዲህ እሱ አላህ ሂዳ ይስጥህ ወገናችን ብሬክስ ማለት ነው። ሁላችሁም
ሙስሊሞች ዱዓ አድርጉለት ወደ ተፈጠረበት ሃይማኖት እንዲመልሰው እና ያው ሁሉም የሚታወቅ ነገር ነው። እያወቁ አለቁ የሚባል አባባል አለና ሁሉን ነገር እያወቁ እንግዲህ እንደዚህ የሚሆኑ ጀግና ጀግና ወገኖች አሉ። አላህ ሂዳያ ይስጣቸው ማለት ነው። እና አላህ እስልምናን ይወፍቀው ብላችሁ ዱዓ አድርጉለት። የማከብረው ሰው ነው። የሆነ ትህትና ያለው ሰው ነው። በዚህ በትህትናው ላይ ደግሞ አላህ ሂዳያ ይስጠው ማለት ነው። ያው እስልምና እንግዲህ ሁሉን ነገር ያደለው ስለሆነ አላህ ያድለው ያ ረቢ። አላህ ዱዓ አድርጉለት። የማንን ዱዓ አላህ ሱብሓነሁ ወተዓላ እንደሚሰማ አይታወቅምና እንግዲህ ወገናችንን አላህ ሂዳያ ይስጠው ብላችሁ ሁላችሁም ከልባችሁ ዱዓ አድርጉለት። እንግዲህ እንደዚህ ምን ጥርጥር አድርጎ ለመረዳት የፈለገውን ተረድቷል። ያው ባለፈው አሰላሙ አለይኩም ወራህመቱላሂ ወበረካቱ ብሎ ባለበት ቦታ ቪዲዮ ላይ ግማሾቹ የኛ ሙስሊሞቹ ማለት ነው ወአለይኩም እያሉ ግማሾቹም ደግሞ ወአለይኩም ሰላም እያሉ የመለሱለት ቦታ ላይ በዛ ነው እንግዲህ ያብራራው ማለት ነው ይሄንን ማብራሪያ። እና ጎበዝ አላህ እውቀትን እንግዲህ ሰጥቶሃል። በዚህ በእውቀት ደግሞ ተጠቀምበት ትላለች እናት። ሁላችሁም ሼር እያደረጋችሁ አድርሱለት። የደረሳችሁም ደግሞ እህት ወንድሞች ዱዓ አድርጉለት እላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።